ምንድነው ካደረካቸው ነገሮች አንጻር ነው ይሄ ውጤት ሊመጣ ይቻለው እና ያው ሊከፋክ ወይም ሊደብርህ ለምን የሆነ ምናምን ብለህ ልትጸጸት አይገባም። ቢኮዝ የዛን ሰው ያለበትን ሁኔታ ሳታውቁ መፍረድ በጣም በጣም ይጎዳል። ስፔሻሊ እኔ በዚህ ሰዓት ሰው እንዲረዳኝ እፈልጋለሁ በጣም እና ሩቅ እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ ያኔ በጣም በብዙ መንገድ ላውራክ ስሞክር አይኖ ተናድጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎችም ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ ከኔ ጋር ያሉትን ነገሮች ሳያስተካክል እኔ እና እሱ ጀርባ ለጀርባ ተሰጣተን ነው ፕሮግራሙ ላይ የምናካሄደው። ፕሮግራሙ እንደዛ ነው ውበት ያለው በዘለለ አይደለም በተናገረም በለፈለፈም ማለት ነው። ዝም ለምትወጣ ከሆነ ውጣ። እተኛለሁ፣ ችግር የለውም። አቤል እኔ ቁጭ ብዬ እንዳደር ነው እንደምፈልገው ንገረኝ። ምን ችግር አለው? ቆይ እንዴ ከአንተ ምን የሚቀንስብህ ነገር አለ እንዴ? አቤል ለምንድን ነው ጠባይ ሀርድ ማይገዛም እንዴ? አንተ መጀመሪያ ነበረ አብረሽ ምን ሆኖ መጀመሪያ ነበረ ለእኔ ልትለኝ ነው? እና ሩታዬ እንግዲህ ቆርጣለች እንግዲህ አብረሽማ አብዷል ማለት ነው። አብረሽማ አብዷል። ሩታም ጥላው ሄዳለች ማለት ነው። አብረሽ አበደ እና በጣም ይገርማል። ግን አብረሽ እንደዚህ መሆን በፊት ነበር እንጂ መጥኖ መደቆስ ብሏል እና በጣም ከባድ ነው። በእንትን አይባልም ማለት ነው። እና መጀመሪያ ነበረ ተጠንቅቀህ ሩታ ሳታመልጠህ፣ አሁን ልጅህም ሩታ ማመለጡ ማለት ነው። አይድልህ ነው። እዚህ ጋር አንዱ ስር አንዱ ያረክሳል እና ውድ ቤተሰቦችን ለማንኛውም በጣም ደስ ይላል። በጣም ውርደታ ሽውት ወልሽ ሽውት እናንተ ልጆች እና ሩታዬም እንግዲህ መልስ ሰጥተዋለች። ተንግዲች አታገኙኝም ብለዋለች። እሱም ጥሏት ሄዶ እሱም ያው ሩታም ፍለጋ ሊሄድ ነው ማለት ነው። መኪና ሊገጨው ነበር የሚባለው እና በጣም ግን ገርሞኛል ማለት የሰው ልጅ እንደዚህ መሆን የለበትም ነበር። እንደዚህ ነበር መሆን የለበትም ነበረ። ከተጋባችሁ እንግዲህ ያችን ሚስትየዋም ሚስቴ ነኝ የተባለችውም እሷም እንትል ብላለች ማለት ነው። እሷም ሩታዬ ይቅርታ በህይወታቸው ገብቼ እኔ ነኝ የበጠበጥኳቸው አለቻቸው። ይበጠበጠቻቸው እና በጥብጣቸው አሁን ሸተት ማለቷ እንግዲህ አይገርማችሁም? የሰው ልጅ ግን የልቡን አድርሶ እንደዚህ መሆን የለበትም ማለት ነው። በሰው ትዳር ላይ ጣልቃ አትግቡ። አንዳንዶቻችሁ ሳታውቁ ሳትረዱ በሰው ጣልቃ ላይ እየገባችሁ በሰው ህይወት ላይ እየተጫወታችሁ ነው ያላችሁ ማለት ነው። እና በጣም ለእንትንም ቢሆን ለቪዲዮም ቢሆን እንደዚህ አይነት ነገር አትስሩ ማለት ነው። እንደዚህ አይነት ነገር እንትን አትበሉ ማለት ነው።
እንትን አትበሉ፣ ብዙ ነገር አትበሉ ማለት ነው። የሰው ትዳር አታፋቱ ማለት ነው። እንግዲህ እሱ ወዷት ፈቅዶ አግብቷታል። አሁን ደግሞ እኔ ግን እሱ ነው እንትን ያለኝ ማለት ነው። እሱ ነው ያስጠላኝ። ለምን መሰላችሁ? መልስ መስጠት ነበረበት እኮ ዘሎ ወደ ቡታጅራ ከሚሄድ መልስ መስጠት ነበረበት ማለት ነው። መስጠት ነበረበት ማለት ነው። መልስ መስጠት ነበረበት እንትን ማለት ነበረበት ማለት ነው። መልስ መስጠት ነበረበት። እሱ ነው ያናደዳት። መጀመሪያውኑ ለእኔ መልስ ሳይሰጥ እንዴት ይሄዳል? ከእኔና እሱ ጀልባ ለጀልባ ሁነን የምን ፕሮግራም ነው የሚዘጋጀው እያለች ነው። ችግር የለም በጀርባም ሆነ በፊትም ያው መገናኘታችሁ አይቀርም። መገናኘታችሁ እየተንጣጣች ነች እና መገናኘታችሁ አይቀርም ነበረ ብዬ የምላችሁ። ቢሆንም ባይሆንም በጣም የሚገርም ነገር ያው ተገናኝተዋል ማለት ነው። ተለያይተዋል ማለት ነው። የሚገናኙበት እንትን ያላቸው አይመስለኝም። ተለያይተዋል ብዬ ነው የማስበው ማለት ነው። ሊገናኙም ይችላሉ ወይም ለሆነ ነገር ይሆናል። በአሁኑ እንደዚህ የተንቢም ሰምታችኋል። መልሱ ውሸት ነው፣ እነሱ ጓደኛሞች አይደሉም እያለች ነበረ። እንግዲህ ማን እንደሚያሸንፍ ማን እንትን እንደሚል አናውቅም ማለት ነው። የሰው ልጅ ህይወት እንዲህ ነው። የሰው ልጅ ህይወት እንደዚህ ነው ማለት ነው። እንደዛ በጦሙ ዱባይ መጥተው የሁሉ ድግስ ተደግሶ አሁን ይህ ሁሉ ድብልቅልቁ ሲወጣ በጣም ነው የሚከብደው ማለት ነው። ማለት እናንተ በጦሙ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቃይበት ጊዜ ሰርጋቸውን አረጉ። እግዚአብሔር ሁሏን ነገር በጥቃቅኗም ነገር እንትን ያየናል ማለት ነው። እና እግዚአብሔር ያልፈቀደልንን ነገር ብናረግ እግዚአብሔር ሁሉን ነገር እንትን ይለናል። እና ያው ጉዳቸውን እንትላላቸው እና በጣም ነው የሚገርመው። በጣም ነው እንትን የሚሉት የሚያስጠሉት ማለት ነው። እና አሁን እንደዚህ ሲበጣበጡ በቃ እኔ በጣም ነው እኔ በነገራችን ላይ በጣም ነበር እንትን ያናደዱኝ ማለት ነው። ማለት ባልጠፋ ቀን በስንት አመት 3 አመት 2 አመት ሆናቸው። በ2 አመት በ3 አመት ውስጥ እንደው ባልጠፋ ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቃይ ሰርግ ማድረግ እኔ በጣም ነበረ ከባድ ነው። ለእኔ ከባድ ነው። ግን እነሱ ቢሆኑም በጣም በሚገርም ሁኔታ ያው እንትን ብለዋል ማለት ነው። በሚገርም ሁኔታ እና እኔ እንጃ በጣም ነው የከበደኝ። በጣም ነው የሚያስጠሉት ማለት ነው። የሚገርም ነገር ነው። በጣም ነው የሚገርመው። ቢሆንም ሬቱ ኑሮዬ አያስብም ማለት ነው። ምትለው አዶሳ ሰላም እጅ ደግሞ እወጣለሁ የምትለው እና በጣም ከባድ ነው። እውነቴን ነው የምላችሁ። በጣም ከባድ ነው። በጣም እንትን ነው እና ያው ቢሆንም ቀላል አይደለም። የሰው ልጅ ታጋሽ መሆን አለበት ብዬ ነው የማስበው። ካልታገስ እንትን የለንም ማለት ነው። ትዕግስት ይበልጣል ብዬ ነው የማስበው እኔ በበኩሌ። የሰው ልጅ ትዕግስት
ትዕግስት ያስፈልገዋል። ትዕግስት ያስፈልገዋል ብዬ ነው የማስበው። አላ ትዕግስት ያስፈልገናል ሁሉም ነገር ብላስልካቸውን ነገር ብላስተላልፋቸውን ነገር የምናደርጋቸውን ነገሮች ማስተካከል አለብን ብዬ ነው የማስበው ማለት ነው። ለሁሉም ነገር እርጋታና እንትን ያስፈልገናል። ሁሉን ነገር እንትን እያልን ሁሉን ነገር እንትን እያልን ሁሉን ነገር እንትን ማለት ያለብን አይመስለኝም ማለት ነው። በትዕግስትና በእንትን መታገስና እንትን ማለት አለብን ብዬ ነው የማስበው። ማለት የሰው ልጅ ሁልጊዜ እንትን በሰላም እንትን ሊኖር አይችልም። የሚመጡ ፈተናዎች ሊኖሩ ይችላሉ። ሁላችንም ጋር ሁልጊዜ ፈተና ሊያጋጥመን ይችላል። ሁልጊዜ ፈተና ይመጣል። ግን ፈተናን ማሳለፍ አሁን እነሱ ያሁሉ ትዕግስት ያሁሉ እንትን የለም። በቃ ሁላችንም በቃ እንትላል ሁላችንም ፈተና ያጋጥመናል። እነሱ ደግሞ በቃ የሆነ በቃ ሁልጊዜ እንደዚህ አይነት ነገር እንትን ሲሉ በጣም ነው የሚደብረው። በጣም ነው